ሁለቱ ሀገራት በደቡብ አፍሪካውያን ነጭ ዜጎች ላይ የሚደርሰውን ጥቃት እንዲሁም እስራኤል በጋዛ ላይ ባካሄደችው ጦርነት ምክንያት ፍጥጫ ውስጥ ገብተዋል። አሜሪካና ደቡብ አፍሪካ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በዩናይትድ ስቴትስ የሚያደርጉትን ጉብኝት ዛሬ ሰኞ ይጀምራሉ። ይህ መንግስታቸው በሁለቱ ሀገራት መካከል ያለውን የቀዘቀዘ ግንኙነት እንደገና ለማስጀመር የመጀመሪያ ሙከራ ተደርጎ ሊወሰድ የሚችል ሲሆን ተስፋም ተጥሎበታል። ጉብኝቱ የመጣው ፕሬዝዳንት ዶናልድ ትራምፕ በዘራቸው ምክንያት በደቡብ አፍሪካ ጫናና የዘር ማጥፋት እየደረሰባቸው ነው ያሏቸውን 59 የደቡብ አፍሪካ ነጭ ስደተኛ ቡድን ተቀብላ ካስተናገደች ከጥቂት ቀናት በኋላ ነው። የራማፎሳ መንግስት እነዚህን ክሶች ውድቅ አድርጓል። ከህዝቡ 7% ድርሻ ብቻ የያዙ ነጮች ከ70% በላይ መሬት ተቆጣጥረው እንዴት አድሎ ውስጥ ናቸው ማለት ይቻላል ብሏል። የራማፎሳ ጽህፈት ቤት ባወጣው መግለጫ ሁለቱ መሪዎች በሁለትዮሽና በዓለም አቀፍ ጉዳዮች ላይ እንደሚወያዩ መረጃ ሰጥቷል። ስብሰባውን አስመልክቶ ዋይት ሀውስ እስካሁን የሰጠው መግለጫ የለም። ትራምፕ በጥር ወር ስልጣን ከያዙ በኋላ የአፍሪካ መሪን በዋይት ሀውስ ሲያስተናግዱ ራማፎሳ የመጀመሪያ ይሆናሉ ተብሎ ይጠበቃል። በአሁኑ ወቅት G20ን የምትመራው ደቡብ አፍሪካ በመጪው ህዳር ወር መሪነቱን ለአሜሪካ ታስረክባለች። በወጣው የስብሰባና የጉብኝት ጊዜ ሰሌዳ መሰረት ራማፎሳ ዛሬ ሰኞ ግንቦት 19 ወደ አሜሪካ ይጓዛሉ። እናም ረቡዕ ግንቦት 21 ደግሞ ከትራምፕ ጋር በዋይት ሀውስ ውስጥ ይገናኛሉ። የፕሬዝደንቱ የዩናይትድ ስቴትስ ጉብኝት በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ግንኙነት ለማደስ የሚያስችል መድረክ ይፈጥራል ተብሎ ተስፋ ተጥሎበታል። በአጀንዳቸውም የደቡብ አፍሪካ ነጮች አያያዝ ጉዳይ፣ በደቡብ አፍሪካ ላይ የጣለው የእርዳታ ቅነሳና ዩክሬንና በጋዛ እየተካሄደ ያለውን ጦርነት ያካትታል ተብሎ ይጠበቃል። በዝርዝር ከሚመለከቷቸው ጉዳዮች ውስጥ ዋናውና አንዱ የነጭ ደቡብ አፍሪካውያን ይመለከታል። በደቡብ አፍሪካ ታሪካዊና ኢኮኖሚያዊ ጥቅም ባላቸው አናሳ ነጮችና በራማፎሳ በጥቁር የሚመራ መንግስት መካከል ያለው ግንኙነት በጥልቀት የሚዳሰሱ የሁለቱ መንግስታት መሪዎች አስኳል ጉዳዮች ናቸው። የዘር ሐረጋቸው ከኔዘርላንድስ የሚመዘዘው የደቡብ አፍሪካ ነጮች በዋናነት የኔዘርላንድስ ቅኝ ገዢዎች ዘሮች ናቸው። እስከ 1990ዎቹ ድረስ ሀገሪቱን በአፓርታይድ ስርዓት ተቆጣጥረው ብዙ ጥቁሮችን ከፋፍለው ሲገዙ የኖሩ ቡድኖች ናቸው። በሀገር ውስጥ በጣም ስኬታማ የንግድ መሪዎችና የእርሻ ባለቤቶች ብዙዎቹ አሁንም ነጮች ናቸው። ከጥቁር ህዝብ ከግማሽ በላይ የሚሆነው ከድህነት ወለል በታች ይኖራል። ትራምፕና ቢሊዮነሩ አጋራቸው የደቡብ አፍሪካ ተወላጁ ኤለን መስክ ራማፎሳ መንግስት ያለምንም ካሳ መሬትን ለመውረስ የሚያስችለውንና የሚፈቅደውን ነጮችን በተመለከተ የወጣውን ህግ በመፈረሙ የራማፎሳ አስተዳደር በሀገሪቱ ውስጥ ባሉ ነጮች ላይ እየፈጸመ ያለውን ደካማ አያያዝ ክፉኛ ተችተዋል። ባሳለፍነው ጥር ወር የተፈረመው ህግ ከማንኛውም የመሬት ባለቤት መሬትን መውሰድ ይፈቅዳል፣ በተለያየ ምክንያት ለተገለሉ ሴቶችና ለአካል ጉዳተኞች እንደገና ለማከፋፈል በሚል። አንዳንድ ነጭ ደቡብ አፍሪካውያን ህጉ መሬታቸውን ለእያንዳንዶቹ የአገሪቱ ጥቁር አብላጫ ክፍል እንደገና እንዲከፋፈል ሊፈቅድ ይችላል ይላሉ። ትራምፕ መሬታችን ይወሰድብናል ብለው በሚሰጉ የደቡብ አፍሪካ ነጭ ቡድን አባላት ላይ ራማፎሳ ላይ ያቀረቡትን ውንጀላ አጉልተው ተመልክተውታል። በተጨማሪም ነጭ ገበሬዎች ያልተመጣጠነ የጅምላ ፍረጃ ጥቃቶች አጋጥሟቸዋል። ይህ ለበርካታ ሰዎች ሞት ምክንያትና የዘር ማጥፋት ነው ስትል አሜሪካ ታምናለች። የደቡብ አፍሪካ መንግስት የዘር ማጥፋት ወንጀል የለም ሲል አስተባብሏል። ጥቃቶቹ ሀገሪቱ ውስጥ የተንሰራፋው የወንጀል ችግር አካል ናቸው ብሎ ያምናል። ራማፎሳ በግንቦት 13 ናይጄሪያ ውስጥ በአፍሪካ ዋና ስራ አስፈጻሚዎች መድረክ ላይ እንደተናገሩት የአሜሪካ መንግስት የተጎጂዎች ዘር ምን ይሁን ምን ደቡብ አፍሪካ በአጠቃላይ በከፍተኛ አመጽ ወንጀል እየተሰቃየች መሆኑን ምክንያት በማድረግ የወንጀል ጥቃቱን በተሳሳተ አውድ ወስዶታል ብለዋል። ራማፎሳ በግንቦት 13 ናይጄሪያ ውስጥ በአፍሪካ ዋና ስራ አስፈጻሚዎች መድረክ ላይ እንደተናገሩት የአሜሪካ መንግስት የተጎጂዎች ዘር ምን ይሁን ምን በደቡብ አፍሪካ በአጠቃላይ በከፍተኛ አመጽ ወንጀል እየተሰቃየች መሆኑን ምክንያት በማድረግ የወንጀል ጥቃቱን በተሳሳተ አውድ ወስዶታል ብለዋል። ሁሉም ነጭና ጥቁር ገበሬዎች ትንኮሳዎች በእርሻ ጥቃቶች ላይ ያነጣጠሩ ናቸው። በዚህ ጊዜ የታጠቁ ወንጀለኞች አብዛኛውን ጊዜ ሩቅ በሆኑ አካባቢዎች የእርሻ ሰራተኞችን ያጠቃሉ፣ ይዘርፋሉ፣ አንዳንዴም ይገላሉ። ይህ በእንዲህ እንዳለ የኢንተርኔት ካምፓኒ ስታርሊንክ መስራች የሆነው መስክ ኩባንያው የመጀመሪያ ስራውን በደቡብ አፍሪካ ውስጥ ለመጀመሪያ ያልቻለው በመንግስት ተጽዕኖ ምክንያት ነው ሲል ተናግሯል። ምክንያቱም ደቡብ አፍሪካ ያሏት ጥቁሮችን የማብቃት ህጎች ትልልቅ ኮርፖሬሽኖችና የመንግስት ኮንትራት ፈላጊዎች ንግዶችን በከፊል በጥቁር ሰዎች እንዲያዙ በመታሰቡ ነጮች ቦታ አጥተናል ሲል አማሯል። ኤለን መስክ በኤክስ ማህበራዊ ሚዲያ መድረክ በመጋቢት ወር ባጋራው አንድ ጽሁፍ ላይ ስታርሊንክ ስራ ሲጀምር ደቡብ አፍሪካ ላይ ያልጀመረው ጥቁር ስላልሆንኩ እንዲጀምር ስላልተፈቀደልኝ ነው ብሏል። የሀገሪቱ ባለስልጣናት እነዚህን ክሶች ውድቅ አድርገው የሀገሪቱ ንግድ ህጎች የተሻሻሉት ቀደምትና ነባር ታሪካዊ ስህተቶች ለማረም ነው ይላሉ። ባሳለፍነው ጥር ወር ለሁለተኛ ጊዜ ወደ ዋይት ሀውስ ከገቡ በኋላ ትራምፕ ደቡብ አፍሪካን ክፉኛ የመታ 3 ጊዜ የኢኮኖሚ ፖሊሲዎች ተግባራዊ አድርገዋል። በመጀመሪያ ደረጃ ትራምፕ በሁሉም ሀገራት የሚሰጠውን የውጭ እርዳታ ቢያንስ ለ90 ቀናት የሚያስቆም ኮስተር ያለ ትዕዛዝ ከፈረሙ በኋላ ይፋ የተደረገው ሰፊ እርዳታ ቅስቀሳ ነበር። ያ በደቡብ አፍሪካ እንደ HIV ላሉ ገዳይ በሽታዎችና ለሕክምናና ለምርምር የሚደረገውን የገንዘብ ድጋፍ አቋረጠ። ደቡብ አፍሪካ በዓለም ላይ HIV የተያዙ ሰዎች ቁጥር ቀዳሚዎቹ ውስጥ ስትሆን ዩናይትድ ስቴትስ ከመንግስት የኤችአይቪ በጀት 18% ያህሉን ትሰጥ ነበር። እንደ አውሮፓውያን አቆጣጠር በ2023 አሜሪካ ለኤችአይቪ $462 ሚሊዮን ድጋፍ ሰጥታለች። ከጃንዋሪ ወር ጀምሮ ደግሞ አንዳንድ የኤችአይቪ ሕክምና መርሃ ግብሮች ተቋርጠዋል። ሌሎች ደግሞ ገንዘባቸው ወደ ነበረበት ተመልሷል። በየካቲት ወር ትራምፕ በነጮች ይዞታነት የተያዘውን መሬት በመንጠቅ ፍትሐዊ ያልሆነ ዘር መድሎ ሲሉ በገለጹት ወቀሳ መሰረት በተለይም ለደቡብ አፍሪካ ተጨማሪ የገንዘብ እርዳታ እንዲቋረጥ አዘዋል። በተጨማሪም ደቡብ አፍሪካ እስራኤል በጋዛ ላይ ባደረገችው ፍጅት ዓለም አቀፍ
ፍርድ ቤት ታህሳስ 2023 በእስራኤል ላይ ዘር ማጥፋት ወንጀል ክስ ማቅረቧን ጠቅሷል። ይህ ደግሞ አሜሪካንን ያስቀየመ ብቻ ሳይሆን ትራምፕ ደቡብ አፍሪካ ላይ ጥርሳቸውን እንዲነክሱ ያደረጋቸው ይመስላል። በተጨማሪም በቅርቡ ደግሞ ደቡብ አፍሪካ በትራምፕ የታሪፍ ጦርነት ውስጥ ተመታለች። ይህ የትራምፕ ውሳኔ በሁሉም ሀገራት የተላለፈ ቢሆንም ደቡብ አፍሪካ ግን በሚያዝያ ወር በሁሉም ዕቃዎች ላይ በ30 በመቶ ታሪፍ ተጥሎባታል። በዚህም ከደቡብ አፍሪካ አሜሪካ የሚገቡ ተሽከርካሪዎች ላይ ተጨማሪ 25 በመቶ ታሪፍ ተጥሎ የተሽከርካሪዎቹ ተጨማሪ ክፍያ 55 በመቶ ደርሷል። ራማፎሳ የትራምፕን ድርጊት እንደ ቅጣት ገልጸው ታሪፎቹ ለንግድና ለጋራ ብልጽግና እንቅፋት ይሆናሉ ብለዋል። ዩናይትድ ስቴትስ ከቻይና ቀጥላ በደቡብ አፍሪካ ሁለተኛዋ ትልቁ የሁለትዮሽ የንግድ አጋር ነች። እንደ አውሮፓውያን አቆጣጠር በ2000 የተዋቀረው ከቀረጥ ነጻ በሆነው የአፍሪካ እድገት እድል ሕግ መሰረት ደቡብ አፍሪካ የከበሩ ድንጋዮችን፣ የብረት ምርቶችና መኪናዎችን ለአሜሪካ ትሸጣለች። በምላሹም ድፍድፍ ዘይት፣ ኤሌክትሪክ እቃዎችና አውሮፕላኖችን ትገዛለች። 32 የአፍሪካ ሀገራት ያካተተው አጎዋ ማዕቀፍ በዚህ ዓመት ሊታደስ ነው ቢባልም ቅሉ የትራምፕ አስተዳደር በደቡብ አፍሪካ ላይ እድሳቱን ይመለከታል አይመለከትም እስካሁን ግልጽ አይደለም። የደቡብ አፍሪካ መንግስት በእስራኤል ላይ የዘር ማጥፋት ወንጀል ክስ እንደ አውሮፓውያን አቆጣጠር በታህሳስ 29 2023 በዓለም አቀፍ ፍርድ ቤት መጀመሯ የእስራኤል አጋርና ዋና የጦር መሳሪያ አቅራቢ የሆነችው አሜሪካንን አስቆጥቷል። የቀድሞ የጆ ባይደን የሆኑ አሁኑ የትራምፕ አስተዳደር የደቡብ አፍሪካን እርምጃ ተቃውመውታል። በወቅቱ ትራምፕ ፕሪቶሪያን ጨካኝ ሲሉ አውግዘው ነበረ። እንደ አውሮፓውያን አቆጣጠር በፌብራሪ 7 ዶናልድ ትራምፕ ለሀገሪቱ የሚሰጠውን እርዳታ የሚያቆም መመሪያ ትእዛዝ ፈርመዋል። ይህንንም ተከትሎ እንደ አውሮፓውያን አቆጣጠር በፌብራሪ 7 ዶናልድ ትራምፕ ለሀገሪቱ የሚሰጠውን እርዳታ የሚያቆም መመሪያ ትእዛዝ ፈርመዋል። ትእዛዙ የደቡብ አፍሪካ ዓለም አቀፍ ፍርድ ቤት እስራኤልን መክሰሷ የነጭ አፍሪካውያን ጭቆና ጉዳይና ደቡብ አፍሪካ ከኢራን ጋር የኒውክሌር ጦር መሳሪያ ለማምረት ትሰራለች የተባለውን ክስ ጠቃቅሷል። ደቡብ አፍሪካ በበኩሏ ይህ ውዝግብ እንዳለ ሆኖ በዓለም አቀፉ ፍርድ ቤት የጀመረችው ክስ እንደማታነሳ አስረግጣለች። ይህንን ጉዳይ በተመለከተ የውጭ ጉዳይ ሚኒስትር ሮናልድ ላሞላ በየካቲት ወር ለፋይናንሻል ታይምስ እንደተናገሩት ሀገሪቱ ወደኋላ የምትመለስበት ምንም እድል የለም ብለዋል። በእንዲህ አይነት ዓለም አቀፍ ጉዳዮች መርህን ተከትለን መስራታችን ዋጋ እንደሚያስከፍለን እናውቃለን። ነገር ግን ይህ ለዓለምና ለሕግ የበላይነት አስፈላጊ ስለሆነ እንጸናለንም ብለዋል። የዩክሬንና የሩሲያ ጦርነት በየካቲት 2022 ከተጀመረ በኋላ ሁለቱ ሀገራት ተወካዮች ለመጀመሪያ ጊዜ ሲነጋገሩ ትራምፕና ራማፎሳ በዩክሬንና ሩሲያ ጦርነት የሰላምና የሽምግልና ጥረቶች ላይ ይወያያሉ ተብሎ ይጠበቃል። ደቡብ አፍሪካ በግጭቱ ውስጥ ገለልተኛ መሆኑን መርጣለች። እናም በሁለቱ ወገኖች መካከል ውይይት እንዲደረግ ጠይቃለች። የቀድሞዋ ሶቪየት ህብረት በአፓርታይድ ወቅት ባደረገችው ድጋፍ ሀገሪቱ የሩሲያ ታሪካዊ አጋር ነች። አንዳንዶች ከጂ5 የበለጸጉ ሀገራት ቡድን ጋር ተቀናቃኝ አድርገው የሚቆጥሩት የብሪክስ ህብረት ደቡብ አፍሪካ ከሩሲያ፣ ከህንድ፣ ብራዚልና ቻይና ጋር በመሆን መስርታለች። አንዳንዶች ከጂ5 የበለጸጉ ሀገራት ቡድን ጋር ተቀናቃኝ አድርገው የሚቆጥሩት የብሪክስ ህብረት ደቡብ አፍሪካ ከሩሲያ፣ ህንድ፣ ብራዚልና ቻይና ጋር በመሆን መስርታለች። ይህ ደግሞ የአሜሪካ መንግስትን ጥርስ ያስነከሰ ሌላ ጉዳይ ነው። አንዳንዶች ዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካ ጉብኝት ያደረጉበት ወቅት ትራምፕና ምክትላቸው ጄዲ ቫንስ ከዲፕሎማሲያዊ መርህ ባፈነገጠ ሁኔታ እንግዳቸው ዜሌንስኪ ላይ ዘለፋና ቁጣ ሲያወርዱባቸው የነበረውን በማስታወስ ራማፎሳ ተመሳሳይ ነገር እንዳይገጥማቸው ተመኝተዋል።